ማዶ ባብል የመን በሰና ከተማ የቴዲ አፍሮን መሬማ ፍለጋ ማዶ ባብል የመን በሰንዓ ከተማ ውበትሽን እያየው ስወጣም ስገባ እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳ እዩ ማንነቴን ዞረሽ ላላትበኝ በቃ አይሆንም ጠጋ ብለሽ አውጊኝ እስኪ ያለሽበት ሁኔታውን ያየሽው በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንት አለ ሆድሽ መሬማ በርካቶች ይህ መሬማ በሚል ርዕስ ቴዲ አፍሮ ያቀነቀነው ዜማ በአረብ ሀገራት የሚገኙ ስደተኛ ኢትዮጵያውያን እህቶቻችንን መከራ የሚዘክር አድርገው ተመልክተውቻቸው በወቅቱ በነበረው የጎሳ መዋቅር ውስጥ ዝቅተኛውን ስፍራ እንዲይዙ ተደረገ። ከከበረው የጦረኝነትና የገዥነት መንበር ወርደው የማህበረሰቡን ዝቅተኛ ሥራዎች እንዲሰሩ ተገደዱ። ይህ የታሪክ ጠባሳ ለ1500 ዓመታት ሳይሻር ቆይቶ ዛሬም ድረስ በልጆቻቸው ላይ የዝቅተኝነት ማህተም ሆኖባቸዋል። ሌላኛው መላምት ደግሞ እነዚህ ሰዎች የጥንት የመን ነባር ነዋሪዎች ሆነው በጎሳ ጦርነት ተሸንፈው ማህበራዊ ክብራቸውን ያጡ ናቸው ይላል። ይሁን እንጂ መልካቸውና የቆዳ ቀለማቸው ከሌላው የመናዊ ጎሳ የተለየ መሆኑ የአፍሪካዊ ዝርያ ያላቸው በተለይም ሀበሾች የመሆናቸውን እውነታ ያጠናክረዋል። የመን ውስጥ ለዘመናት የቆየ የጎሳ መዋቅር አለ። በዚህ መዋቅር አናት ላይ ሳዳ የነቢዩ መሐመድ ዝርያዎች ነን የሚሉ ይገኛሉ። በመቀጠል ቁዳ፣ ዳኞች የሚባሉት ከዚያም ቀባኢል የሚባሉት ይከተላሉ። ከነዚህ ሁሉ በታች ደግሞ መዛይን የሚባሉ የማህበረሰብ ክፍሎች አሉ። እነዚህ የተለያዩ የሙያ ሥራዎችን እንደ ጸጉር ሥራ፣ ብረታ ብረት የሚሰሩ ናቸው። መሬማዎች ወይም አህዳሞች ግን ከዚህ የየመኖች የጎሳ መዋቅር ውጭ ናቸው። ፍጹም የተገለሉ፣ ከሌላው የመናዊ ጋር እንዳይቀላቀሉ የተነጠሉ፣ የማይነኩ ተደርገው በማህበረሰቡ የተለዩ ናቸው። ለአህዳሞች ከሌላው ማህበረሰብ ጋር ጋብቻ መመስረት የማይታሰብ ነው። አብሮ መብላትም እንደ ነውር ይቆጠራል። ይሄ መገለል በሃይማኖታቸው ወይም በቆዳ ልዩነት የመጣ ሳይሆን በዘርና በደም ሐረግ ላይ ብቻ የተመሰረተ ነው። አህዳሞች በየመን ዋና ዋና ከተሞች ዳርቻ ላይ በሐዋ በሚባሉ ሰፈሮች ይኖራሉ። እነዚህ ሰፈሮች በቆርቆሮ፣ በጨርቅና በፕላስቲክ የተሰሩ ጎጆዎች የሚገኙባቸው ንጹሕ ውሃና መብራት የሌለባቸው የመንደሮች ስብስብ ናቸው። አህዳሞች የሚሰሩት ሥራ ለማህበረሰቡ እጅግ አስፈላጊ ቢሆንም የሚሰጣቸው ክብር ግን እጅግ ዝቅተኛ ነው። አብዛኛዎቹ የከተማ ጽዳት ሠራተኞች የቆሻሻ ገንዳዎችንና የፍሳሽ ማስወገጃ ቱቦዎችን የሚያጸዱትና የሚጠግኑት እነሱ ናቸው። በየመን ዋና ዋና ከተሞች ያሉ የጽዳት ሠራተኞች በሙሉ ማለት ይቻላል አህዳሞች ናቸው። አረንጓዴ ዩኒፎርም ለብሰው ጎዳና የሚጠርጉት እነዚህ ሰዎች ሥራው በዘር የሚሰጣቸው ይመስል ሌላ ሥራ እንዳይሰሩ ተገድበዋል። የትኛውም የመናዊ ጎሳ ከነርሱ ጋር አብሮ መስራት መሬማዎች ለዘመናት ግፍና መገለል ቢደርስባቸውም መጥረጊያቸውን ይዘው የከተማቸውን ጽዳት በመጠበቅና በሰላም በመኖር የሚታወቁ ትዕግሥተኛ ሕዝቦች ናቸው። በአሁኑ ሰዓት መሬማዎች በሰንዓ በተዓዚና በዙሪያዋ ባሉ ከተሞች ይገኛሉ።
ዛሬ በየመን ጎዳናዎች ላይ መጥረጊያ ይዘው የምናያቸው መሬማዎች አሳዛኝ ታሪክ ያላቸው በየመን የቀሩ የትናንት ታሪካችን አሻራዎች ናቸው። የመሬማዎች ወይም አህዳሞች ታሪክ የሰው ልጅ ለዘመናት በዘርና በጎሳ ስም የፈጠረው የግፍ አጥር ውጤት ነው። ከ1500 ዓመታት በፊት በነበረ ጦርነት ወደ የመን ምድር የገቡት የኢትዮጵያ ልጆች ዛሬ በዘርና በቆዳ ቀለም ተለይተው የሚሰቃዩ የግፍ ሰለባ ሆነዋል። እነዚህ ሰዎች የኢትዮጵያ ዝርያዎች መሆናቸው በኢትዮጵያና በየመን መካከል ያለውን ጥንታዊ የታሪክ ድልድይ ያስታውሰናል። ይሁን እንጂ ይሄ ድልድይ ዛሬ ስቃይና የመገለል ሆኗል። መሬማዎች ወይም አህዳሞች አገልጋዮች አይደሉም። እነሱ የመን ውስጥ የተረሱ የጥንታዊት አክሱም ስልጣኔ አሻራዎች ናቸው። አበቃን።